ከሰሞኑ ጀነራል ታደሰ ወረደ ላይ ያነጣጠረው እርምጃ የሻዕቢያ ትዕዛዝ መሆኑ ተሰማ። ባለፈው ሳምንት ጀነራል ታደሰ የሰጡት አንድ ውሳኔ የሻዕቢያውን አገዛዝ አበሳጭቷል ተብሏል። በውሳኔው የተበሳጨው የኢሳያስ አፈወርቂው አገዛዝ ጀነራሉ እንዲወገዱ ለነ ደብረጽዮን ትዕዛዝ መስጠቱን ተከትሎ ሰራዊቱን ታደሰ ላይ እንዳስነሱባቸው ተነግሯል። ከዚህ በተጨማሪም አመፁ ከመቀስቀሱ አንድ ቀን ቀደም ብሎ የህወሓት ከፍተኛ አመራሮች በአክሱም ዝግ ስብሰባ አድርገው ነበር ተብሏል። ተሰሙታላችሁ። በሌላኛው መረጃችን ደግሞ ጀነራል ታደሰ ወረደ የተደበቁበት ቦታ ታውቋል። ጀነራሉ ከወታደራዊ አመፁ በኋላ ተሸሽገው መቆየታቸው የተሰማ ሲሆን የት እንዳሉም ታውቋል። በሌላ በኩል ብልጽግና በትግራይ የሚወስደውን ፖለቲካዊ እርምጃ ቀጥሎበታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ታማኝ ግብር ከፋይ ሲሉ የሸለሙትን የትግራውን ግዙፍ ድርጅት ኤፈርትን ገንዘብ እንዳይንቀሳቀስ አግደዋል። ይህ ውሳኔ ህወሓት የድርጅቱን ሀብት ለጦርነት ሊጠቀምበት ይችላል ከሚል ፍራቻ ነው ተብሏል። ታደምጡታላችሁ። ኢህአፓ መንግስት ባደረገበት ጫና ህዝባዊ ስብሰባውን መሰረዙን ይፋ አድርጓል። ፓርቲው ይህን አስመልክቶ ባወጣው መግለጫ በኢትዮጵያ ውስጥ ከህዝብ ጋር መወያየት በፍጹም የማይቻል ሆኗል፣ በዚህ አካሄድ ሰባተኛው ጠቅላላ ምርጫ ላይ መሳተፍ አዳጋች ነው ሲል አቋሙን አሳውቋል። በዘገባችን ተካቷል። የራሽያው መሪ ቭላድሚር ፑቲን የዩክሬን ወታደሮች ዶንባስን እንዲለቁ ካልሆነ ደግሞ ራሽያ በኃይል እንድትቆጣጠረው አስጠንቅቀዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይንም ደግሞ በኃይል ነፃ እናወጣቸዋለን ሲሉ ቁርጥ ውሳኔ አስተላልፈዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን የተደመጡና የተመራረጡ ትኩረት የሚሹ ወቅታዊ መረጃዎችን አጠናቅረናል። ወደ መረጃዎቹ እናምራ። ከሰሞኑ ጀነራል ታደሰ ወረደ ላይ ያነጣጠረው እርምጃ የሻዕቢያ ትዕዛዝ መሆኑ ተሰማ። ባለፈው ሳምንት ጀነራል ታደሰ የሰጡት አንድ ውሳኔ ሻዕቢያን አበሳጭቶ እንደነበር ታውቋል። በውሳኔው የተበሳጨው ሻዕቢያ ጀነራሉ እንዲወገዱ ለእነ ደብረጽዮን ትዕዛዝ መስጠቱን ተከትሎ ሰራዊቱን ታደሰ ላይ እንዳስነሱባቸው ተነግሯል። ከዚህ በተጨማሪም አመፁ ከመቀስቀሱ አንድ ቀን ቀደም ብሎ የህወሓት አመራሮች በአክሱም ዝግ ስብሰባ አድርገው ነበር ተብሏል። በትላንትናው ዕለት የምስራቅ ግንባር አርሚ 31 ወታደሮች የደሞዝ ጥያቄን ሽፋን በማድረግ በርካታ የመንግስት አስተዳደራዊ ቢሮዎችን መቆጣጠራቸው ይታወቃል። ስጋት ውስጥ የገቡት ጀነራል ታደሰ ወረደም ወዳልታወቀ ቦታ እንዲሸሸጉ ተደርጓል። ባለፈው ወር በርካታ የህወሓት አርሚ ታጣቂዎች አመፅ አስነስተው ጥያቄያቸው በውይይት መፈታቱ የሚዘነጋ አይደለም። ሆኖም ታጣቂዎቹ ከስምምነት ከደረሱ በኋላ ከሰሞኑ ዳግም አመፁ አገርሽቷል። ከዚህ አመፅ ጀርባ ስውር እጆች እንዳሉበትም የመረጃ ምንጮች ጠቁመዋል። ከሰሞኑ አመፅ ወይም መፈንቅለ መንግስት ጀርባ ደብረጽዮን ገብረ ሚካኤልና ሻዕቢያ ዋና ተዋናያኖች እንደሆኑ ተነግሯል። ባለፈው ሳምንት እሁድ የአክሱም ክብረ በዓል በደማቅ መልኩ ተከብሮ ነበር። ከበዓሉ አስቀድሞ ግን የህወሓትና ሻዕቢያ አመራሮች የኤርትራ የሃይማኖት አባቶች በአክሱም እንዲገኙና ፌስቲቫሉ በታላቅ ድምቀት እንዲከበር ይወስናሉ። ይህ መረጃ ዘግይቶ የደረሳቸው የጊዜያዊ መንግስቱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፍጹም እኔ በስልጣን ላይ ያለው ይህ ነገር አይደረግም የሚል አቋም አራምደዋል። የኤርትራ የሃይማኖት አባቶች በአክሱም እንዲገኙ ማድረግ ከ4 ኪሎ ጋር የሚያጋጨንና ወዳልተፈለገ ግጭት የሚከተን ነው። ስለዚህም ይህ መሆን የለበትም። ይህ የሚሆን ከሆነ ግን በፍጹም እኔ በአክሱሙ ክብረ በዓል ላይ አልገኝም በማለት አቋማቸውን አሳውቀዋል። ይህ አቋማቸውን ግን የህወሓትና ሻዕቢያ አመራሮችን ክፉኛ ማበሳጨቱ ነው የተነገረው። ጀነራል ታደሰ የኤርትራ ሃይማኖት አባቶች በአክሱም እንዳይገኙ ከማድረግ ባለፈ የትግራይ ሚዲያዎች የአክሱሙን የሻዕቢያ ጭፍጨፋ አጉልተው እንዲዘግቡ ማድረጋቸውም ነው የተነገረው። በየዓመቱ ዳር 21 በድምቀት የሚከበረውን የአክሱም ጽዮን ንግስ በዓል ተከትሎ የትግራይ ክልል ጊዜያዊ መንግስት ባለስልጣናትና የክልሉ መንግስታዊ ሚዲያዎች ያስተላለፉት ዜናና ሪፖርታጅ ሻዕቢያን ክፉኛን ያስቆጣው። ወያኔዎች በጽምዷችን ቃል የገቡትን አጥፈዋል፣ ድሮም ወያኔ እንደማትታመን እናውቃለን እስከ ማለትም ደርሰዋል። ጣታቸውንም የክልሉ መንግስት ፕሬዝዳንት ጀነራል ታደሰ ወረደና የህወሓት ማዕከላዊ ኮሚቴ አባል አለም ገብረሃድ ላይ ጠቁሟል። እነ ፈትለወርቅና ጀነራል ዮሐንስ መዲድ በአስቸኳይ እርምት እንዲወስዱም ሻዕቢያ ከአስመራ አዲሃሉ አስጠንቅቋል ነው የተባለው። ይህን ተከትሎ ታዲያ ባለፈው ሰኞና ማክሰኞ ዶክተር ደብረጽዮን ገብረ ሚካኤል ያደራጁት ብሔራዊ ኮሚቴ በአክሱም ስብሰባ አድርጎ ጀነራል ታደሰን ከስልጣን ለማስወገድ መወሰናቸው ነው የተነገረው። በትናንቱ የታጣቂዎቹ አመፅ ከዚህ ቀደም ባልተለመደ መልኩ ታጣቂዎቹ ከባድና የቡድን መሳሪያዎችን ታጥቀው ተመልክተናል። በስፍራው የነበረው ጋዜጠኛ ዳዊት ከበደ ካነጋገራቸው ታጣቂዎች መካከል አንዱ መሳሪያ ታጥቀን ጥያቄያችን እንድናቀርብ የጦር መሳሪያ መጋዘን ከፍተው የሰጡ
የሰጡን ቁልፍ የጦር ጀነራሎች ናቸው በማለት አስገራሚ አስተያየትን ለጋዜጠኛው ሰጥቷል። በእንዲህ መልኩ ነው እንግዲህ ሻዕቢያና ደብረጽዮን በትላንትናው ዕለት ጀነራል ታደሰ ወረደን ከስልጣን ለማስወገድ ቤዙን በመቀሌ ዙሪያ ያደረገውን አርሚ 31 አመጽ እንዲያስነሳ ያደረጉት። በሌላኛው መረጃችን ደግሞ አሁንም ከትግራይ አልወጣንም። ሌተናል ጀነራል ታደሰ ወረደ ከትላንትናው አደገኛ ወታደራዊ ክስተት በኋላ የተደበቁበት ታውቋል። በሌላ በኩል ደግሞ የትግራው ግዙፍ ድርጅት ኤፈርት ገንዘብ እንዳያንቀሳቀስ ታግዷል። በቅርቡ በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብሎ የተሸለመው ድርጅቱ ምንም አይነት ገንዘብ ማንቀሳቀስ አትችልም ተብሏል። ይህ ውሳኔ በማዕከላዊ መንግስቱ የተሰጠው ህወሓት የድርጅቱን ሀብት ለጦርነቱ ሊጠቀምበት ይችላል ከሚል ፍራቻ ነው ተብሏል። መንግስት በትግራይ ፖለቲካዊ የሆኑ እርምጃዎችን መውሰድ ስለመጀመሩም አመላካች ተደርጓል። ኤፈርት ባላወቁት ምክንያት የባንክ አካውንት ታግዷል ብሏል። የኤፈርት ባላደራ ቦርድ ትናንት ባወጣው መግለጫ ተቋሙ በመጀመሪያም በበጎ አድራጎት ድርጅትነት በትግራይ ክልል መመዝገቡን በኋላም በፍትህ ሚኒስቴር አማካኝነት ለትርፍ ያልቆመ ድርጅት በመሆን ምዝገባ ማከናወኑን ገልጿል። ዓላማውን በትግራይ መልሶ ማቋቋምና ተጋላጭ የሆኑ ማህበረሰቦችን መደገፍ እንደሆነ በመግለጫው አስረድቷል። በዚህ ውስጥ የኢኮኖሚ እድገትን ለማረጋገጥ የመንግስትን ገቢ ለመጨመር የኢንዱስትሪ ልማት ለማምጣትና የሥራ ዕድሎችን ለመፍጠር በማሰብ የተለያዩ ኩባንያዎች እንደመሰረተ የሚያውሳው የኤፈርት መግለጫ ይለጥቅና እነዚህ ኩባንያዎች በጄኖሳይድ ጦርነት ወቅት ከፍተኛ ጉዳት፣ ኪሳራና ውድመት አጋጥሟቸዋል ብሏል። የፕሪቶሪያ ስምምነት ከተፈረመ በኋላ እነዚህ ድርጅቶች እንዲያገግሙ የተቻለውን ያህል ጥረት እያደረገ መሆኑን ጠቅሶ ምንም እንኳን ከጉዳቱና ከኪሳራ አሁንም ባይወጣም ከህግና ከስርዓት ጋር በሚጣጣም መልኩ ስራቸውን እያከናወኑ መሆኑን አስረድቷል። እንዲሁም በቅርቡ በመስከረም ወር በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብለው ከተሸለሙት ድርጅቶች መካከል እንደሚገኝበትም አስታውቋል። መግለጫው ቀጥሎም የኤፈርት የባንክ አካውንት ከህዳር 24 አንስቶ ምክንያቱም ባልታወቀ ምክንያት መታገዱን አስረድቶ በዚህም ሁሉም ድርጅቶቹ ሂሳብ በጅምላ እንዳያንቀሳቀሱ መደረጉን ገልጿል። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ የተሸሸጉበትና የተደበቁበት ቦታ ታውቋል። በትግራይ በትላንትናው ዕለት የተጀመረው መፈንቅለ መንግስት ተከትሎ የክልሉ ጊዜያዊ መሪ የቀድሞ ሌተናል ጀነራል ታደሰ ወረደ ጽንፈኛ ተብሎ በተፈረጀውና ከሻዕቢያ ጋር በጋድ ጥምረት የመሰረተው ቡድን አካል እንደሆኑ በሚነገርላቸው በአሜሪካ የቀድሞ አምባሳደር ፍስሐ አስግዶም ቤት እንዲያርፉና እንዲሸሸጉ መደረጉ ታውቋል። የታደሰ ወረደ ፍስሐ አስግዶም ቤት መቀመጥም በርካቶችን አስገርመዋል። በመቀሌ እየሆነ ያለውን ነገር በመከታተል ሪፖርት የሚያደርገው የትግራይ የአዲስ ሪፖርተር ተባባሪ እንዳለው ከሆነ የትግራይ ጊዜያዊ መሪ ታደሰ ወረደ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሚያሰጋቸው ነገር አልገጠማቸው። ይሁን እንጂ አሜሪካ ሆነው የህወሓት ኃይሉን ሲመሩና ሲያስተባብሩ ከነበሩት አምባሳደር ፍስሐ አስግዶም መኖሪያ ቤት እንዲቀመጡ የተደረገበት አግባብ ግልጽ አይደለም ተብሏል። ኢህአፓ በአዲስ አበባ የጠራውን ፖለቲካዊ ስብሰባ በአዳራሽ ክልከላ ሰርዟል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በአዲስ አበባ ከተማ የጠራው ህዝባዊ ስብሰባ በመንግስታዊ ጫና የአዳራሽ ክልከላ ማካሄድ አለመቻሉን አስታውቋል። ፓርቲው በነገው ዕለት በአዲስ አበባ ከተማ ታላቅ ያለውን ህዝባዊ ስብሰባ መጥራቱ የሚታወስ ነው። ህዝባዊ ስብሰባው አዲስ አበባ ትናገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ሆቴል ዲ አፍሪካ የሚካሄድ መሆኑን ፓርቲው እስከ ትላንት ድረስ ሲገልጽ ቆይቷል። ኢህአፓ ስለጠራው ህዝባዊ ስብሰባ ባለፉት ሳምንታት በተለያዩ የመገናኛ ብዙሃን አማራጮች ጥሪ ሲያስተላልፍም ቆይቷል። ይሁን እንጂ ህዝባዊ ስብሰባው አንድ ቀን ሲቀረው የአዳራሹ ላይ የተፈራረመው ዲ አፍሪክ ውሉን እንደሰረዘበት ፓርቲው በመግለጫው ጠቅሷል። ፓርቲው ለጠራው ስብሰባ ሆቴሎች፣ ሲኒማ ቤቶችና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ከገለጹ በኋላ ውል ለማሰር አለመቻላቸውን አትቷል። የስብሰባ አዳራሽ አከራዮች ውል ለመፈራረም ጫፍ ከደረሱ በኋላ አለመስማማታቸውን የገለጹበት ምክንያት እንዳልተገለጸለትም ጠቁሟል። ከሆቴል ዲ አፍሪክ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና አስፈላጊ ዝግጅቶችን ካደረገ በኋላ በመጨረሻው ሰዓት እንዳልተሳካለትም ፓርቲው በመግለጫው ላይ ጠቅሶታል። ፓርቲው ለአንድ አፍታ ሚዲያ በላከው መግለጫ ከመንግስት አካላት ደረሱብኝ ያለውን ጫና ተቋቁሞ ህዝባዊ ስብሰባውን ለማካሄድ በ11ኛው ሰዓት ሆቴል ዲ አፍሪክ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣለው፣ የከፈላችሁትን ገንዘብ ውሰዱ እንደተባለ ጠቅሷል። ይህን ተከትሎ ፓርቲው በነገው ዕለት የጠራውን ህዝባዊ ስብሰባ በመንግስታዊ ጫና ማካሄድ አልቻልኩም፣ የአዲስ አበባ ህዝብ
ይወቅልኝ ብሏል። በኢትዮጵያ ውስጥ ከህዝብ ጋር መወያየት በፍጹም የማይቻል ሆኗል የሚለው ፓርቲው በዚህ አይነት አካሄድ ሰባተኛው ጠቅላላ ምርጫ ላይ ለመሳተፍ አዳጋች ይሆናል ሲልም ጠቁሟል። የመንግስት አካላት በጽሁፍ ስብሰባውን ፈቅደናል ቢሉም በማይታይ እጃቸው ከጀርባ መከልከላቸውንም ከሷል። መንግስት በአዲስ አበባ የጠራው ህዝባዊ ስብሰባ እንዳይካሄድ የስብሰባ አዳራሽ አከራይ ሆቴሎች ላይ ጫና ፈጥሯል የሚል እምነት እንዳለውም በመግለጫው ላይ ተመላክቷል። አዳራሽ በመከልከልና በማስከልከል የሚቆም ትግል የለም የሚለው የፓርቲው መግለጫ በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እመለሳለሁ ሲል ምናልባትም በቀጣይ ጊዜያቶች ሰላማዊ ሰልፍ ሊጠራ እንደሚችል ጠቁሟል። የራሽያው ፕሬዝዳንት ቭላድሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ አስጠነቀቁ። ይህ ሳይፈጸም በዩክሬን ውስጥ የሚካሄደው ጦርነት ሊቆም አይችልም ሲሉ አቋማቸውን አሳውቀዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይም በኃይል ነጻ እናወጣቸዋለን ሲሉ ለኢንዲያ ቱዴይ ተናግረዋል። ሞስኮ 85 በመቶ የሚሆነውን የዶንባስ ክፍልም ተቆጣጠራለች። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ግዛታቸውን መልቀቅን እንደማይቀበሉት አቋማቸውን ይፋ አድርገዋል። የፑቲን ስቴት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የሰላም እቅድ ተደራዳሪዎች በሞስኮ ከተደረገ ውይይት በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቲቭ ዊትኮፍ የዩክሬን ልዑካንን በፍሎሪዳ ለማገናኘት አቅደዋል። ማክሰኞ በክሬምሊን የተደረጉት ውይይቶች ጥሩ የሚባሉ እንደሆኑ የተናገሩት ዶናልድ ትራምፕ የሁለቱንም አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና ነው ብለዋል። የአሜሪካ የመጀመሪያው የሰላም እቅድ አሁንም በዩክሬን ቁጥጥር ስር ያሉ የዶንባስ ቦታዎችን ጨምሮ ለፑቲን ለማስረከብ ሀሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሀሳብ ማቅረባቸውን የታወቀው ፑቲን በዴሊ ከሚያደርጉት ይፋዊ ጉብኝት በፊት ከኢንዲያ ቱዴይ ጋር በነበራቸው ቃለ ምልልስ ላይ በዊትኮፍ እና በጃሬድ ኩሽነር የቀረበውን አዲሱን እቅድ እንዳላዩት ይፋ አድርገዋል። የተወደዳችሁ የአንድ ሀፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። መልካም ቀን።